የኢራን አብዮታዊ ጦር ጄኔራሎቹ ላይ ወታደራዊ እርምጃን እየወሰደ ነው። በተበታተነ እዝ እየተመራ ነው የሚባለው የኢራን ጦር ለሞሳድ ሰልለዋል ያላቸውን እያሰረና እየቀላ መሆኑን ከኢራን የሚወጡ መረጃዎች አሳውቀዋል። ከነዚህ ውስጥ መካከል የደህንነት ዘርፍ ኃላፊ ሁሴን ታይባ ይጠቀሳሉ። ታይብ ጥቃቱ ከመፈጸሙ ጥቂት ደቂቃዎች በፊት ታምም ያለው በሚል ሰበብ ከሃሜኒ ጋር የነበራቸውን ስብሰባ ጥለው መውጣታቸው ከፍተኛ ጥርጣሬ አሳድሮባቸዋል። ሌላኛው ቁልፍ ሰው ደግሞ የኢራን እስላማዊ አብዮታዊ ዘብ ኃይል የቁድስ ኃይል አዛዥ የሆኑት ብርጋዴር ጄኔራል እስማኤል ቃየኒ ሲሆኑ በሃሜኒ መኖሪያ ግቢ አቅራቢያ በነበሩበት ወቅት ከተፈጸመው የቅርብ ጊዜ ጥቃት በተአምር መትረፋቸው በኢራን ደህንነት መዋቅር ውስጥ ከፍተኛ ጥርጣሬን ጭሯል። መረጃዎቹን በዝርዝር ይዘናቸዋል። በሌላኛው መረጃችን ደግሞ ሲአይኤ በኢራቅና ኢራን ድንበር ላይ በሚንቀሳቀሱ የኩርድ ታጣቂ ኃይሎች ላይ ያተኮረ መጠነ ሰፊ የትጥቅ ዝግጅት እያደረገ ይገኛል። የዚህ ስር ነቀል እንቅስቃሴ ዋነኛና ግልጽ ዓላማ በኢራን ውስጥ በስልጣን ላይ በሚገኘው ስርዓት ላይ የተቀናጀና አገራዊ ይዘት ያለው ህዝባዊ አመጽ እንዲቀሰቀስ ማነሳሳት እንደሆነ ታውቋል። ሲኤንኤን በጉዳዩ ላይ ጥልቅ መረጃ ካላቸውና ስሙ ካልተጠቀሰ ምንጮች ያገኘሁት ብሎ እንደዘገበው ይህ ሂደት ከኢራን ተቃዋሚ ቡድኖችና ከኢራቅ ኩርድ መሪዎች ጋር በመቀናጀት የሚከናወን ሲሆን ለታጣቂዎቹ አስፈላጊውን ወታደራዊና የቁሳቁስ ድጋፍ ማቅረብን ያካትታል ተብሏል። ይህም የመረጃችን አንዱ አካል ነው። ቆይታችሁ ከኛ ጋር ይሁን። በአሜሪካና በእስራኤል ጥምር ኃይሎች የተፈጸመው መጠነ ሰፊ የአየር ድብደባ የኢራንን መንፈሳዊ መሪ አያቶላህ አሊ ኻሜኒን ለህልፈት መዳረጉን ተከትሎ በሀገሪቱ ከፍተኛ የጦር መዋቅር ውስጥ ታይቶ የማይታወቅ መናወጥ መፈጠሩ እየተነገረ ይገኛል። ይህንን ታሪካዊ ክስተት ተከትሎ ከወጡት እጅግ አስደንጋጭ ዘገባዎች መካከል የኢራን እስላማዊ አብዮታዊ ዘብ የቁድስ ኃይል አዛዥ የሆኑት ብርጋዴር ጄኔራል እስማኤል ቃየኒ በገዛ ጠባቂዎቻቸው መገደላቸውን የሚገልጹ መረጃዎች በስፋት እየተሰራጩ ነው። እነዚህ ክሶች ዋነኛ መነሻ ያደረጉት ጄኔራል ቃየኒ ከእስራኤሉ የደህንነት ተቋም ሞሳድ ጋር በምስጢር ግንኙነት በመፍጠር ድርብ ወኪል በመሆን አገልግለዋል የሚል ጥርጣሬ ነው። በዚህም መሰረት ጄኔራሉ በኻሜኒና በሌሎች ከፍተኛ አመራሮች ላይ የተፈጸመው ጥቃት ኢላማውን በጠበቀና ስኬታማ እንዲሆን የውስጥ መረጃዎችን አሳልፈው ሰጥተዋል የሚል ከፍተኛ ጥርጣሬ በደህንነት መዋቅር ውስጥ ነግሷል። ምንም እንኳን ይፋዊ የኢራን መንግስት መገናኛ ብዙሃን ይህንን መረጃ እስካሁን ባያረጋግጡም ሁኔታው በቴህራን የተበታተነ የሰንሰለት ውስጥ ያለውን ከፍተኛ የጥርጣሬና የፍርሃት ድባብ ቁልጭ አድርጎ የሚያሳይ ሆኗል። በእስራኤል ባለስልጣናት ግምገማ መሰረት በጥቃቱ በግምት 30 የሚሆኑ የቁልፍ የኢራን መሪዎች ኢላማ የተደረጉ ሲሆን በቴህራን ከተማ ውስጥ የሚገኙ በርካታ ስትራቴጂካዊ ስፍራዎችም ድብደባ ተፈጽሞባቸዋል። በተለይም የአያቶላህ ኻሜኒ መኖሪያ ግቢ ዋነኛ የጥቃቱ ሰለባ ሲሆን ወደ 30 የሚጠጉ ቦምቦች በዚሁ ስፍራ ላይ መጣላቸው ተመላክቷል። በዚህ አስከፊ ጥቃት የ86 ዓመቱ አዛውንት ኻሜኒ ህይወታቸው ማለፉ የተረጋገጠ ሲሆን ከሳቸው ጋር አብሮ የነበሩ እንደ የቀድሞ ረዳቶቻቸው አሊ ላሪጃኒና አሊ ሻምካኒ በርካታ የአብዮታዊ ጥበቃ ኃይል አዛዦችና የመከላከያ ሚኒስትሩ አሚን ናስሪዛዴ መገደላቸው ታውቋል። የዘመቻ የአሜሪካና የእስራኤል የደህንነት ተቋማት በቅርበት መረጃ በመለዋወጥ የፈጸሙት ሲሆን ዓላማውም በክልላዊ ግጭቶች ውስጥ ዋነኛ ተዋናይ የሆነውን የኢራን ከፍተኛ አመራር ራስ በመቁረጥ ወይም ሽባ ማድረግ እንደነበር ተገልጿል። ዘኒውዮርክ ታይምስ ጋዜጣ በዝርዝር እንደዘገበው የአሜሪካው ማዕከላዊ የደህንነት ኤጀንሲ ሲአይኤ ለወራት የሰበሰበውን የኻሜኒንና የሌሎች ባለስልጣናትን ትክክለኛ የመገኛ ቦታ መረጃ ለእስራኤል አሳልፎ በመስጠቱ በጥቂት ሰከንዶች ውስጥ በደርዘን የሚቆጠሩ መሪዎችን መደምሰስ ተችሏል። ጄኔራል እስማኤል ቃየኒ እንደ አውሮፓውያን አቆጣጠር በጥር 2020 በቀድሞ አዛዥ ቃሲም ሱሌይማኒ ላይ የተፈጸመውን የአሜሪካ የሰው አልባ አውሮፕላን ጥቃት ተከትሎ የቁድስ ኃይልን በኃላፊነት መረከባቸው ይታወሳል። ከዚያን ጊዜ ጀምሮ በኢራቅ በሶሪያና በሊባኖስ የሚንቀሳቀሱትን የኢራን ተላላኪ ታጣቂ ቡድኖችን በማስተባበር ረገድ ቁልፍ ሚና ሲጫወቱ ቆይተዋል። ይሁን እንጂ በኻሜኒ መኖሪያ ግቢ አቅራቢያ በነበሩበት ወቅት ከተፈጸመው የቅርብ ጊዜ ጥቃት በተአምር መትረፋቸው በኢራን ደህንነት መዋቅር ውስጥ ከፍተኛ ጥርጣሬን እየጫረ ሆኗል። በማህበራዊ ሚዲያና ስማቸው ባልተጠቀሰ የመረጃ ምንጮች የሚወጡ ዘገባዎች እንደሚጠቁሙት ቃየኒ ጥቃቱ ከተፈጸመ ከጥቂት ጊዜ በኋላ ተይዘው ለምርመራ የቀረቡ ሲሆን ቀደም ሲል ከተፈጸሙ የግድያ ሙከራዎች በተደጋጋሚ ማምለጣቸው አሁን ላለባቸው የክህደት ክስ እንደ ማስረጃ እየቀረበ ይገኛል። ምንም እንኳን ቃየኒ የሱሌይማኒን የቀጠናዊ ተጽዕኖ ስትራቴጂ ለመቀጠልና እንደ ሐማስና ሄዝቦላ ያሉ ቡድኖችን ለመደገፍ ቃል ገብቶ የነበረ ቢሆንም በህዝብ ዘንድ ያላቸው ዝቅተኛ ታዋቂነት ሁልጊዜም ለተለያዩ ግምቶች በር ሲከፍት ቆይቷል። ጄኔራሉ እንደ አውሮፓውያን አቆጣጠር በ2024ና 2025 ከደረሱባቸው ጥቃቶች መትረፋቸው ለሞሳድ መረጃ አሳልፈው እንደሚሰጡ ማሳያ ነው ብለው ያምናሉ። ይሁን እንጂ የኢራን መንግስታዊ መገናኛ ብዙሃን አሁንም በቃየኒ ስም መግለጫዎችን እያወጡ ሲሆን እንደ ሮይተርስ ወይም አሶሺየትድ ፕሬስ ያሉ ታዋቂ ምዕራባውያን የዜና ተቋማት የግድያውን መፈጸም እስካሁን አላረጋገጡም። ተመሳሳይ ክሶች ባሳለፍነው ዓመት ላይ ቀርቦ የነበረ ቢሆንም በወቅቱ ኢራን ወሬውን የእስራኤል ፕሮፓጋንዳ በማለት ማጣጣሏ ይታወሳል። የክስተት በኢራን አብዮታዊ ዘብ ላይ
እየተካሄደ ያለውን ሰፊ ውስጥ የስልጣን ሽኩቻና የማጽዳት ስራ አመላካች ተደርጎ ይወሰዳል። ለዚህም እንደ ምሳሌ የሚጠቀሰው የቀድሞ የጥበቃ ኃይሉ የደህንነት ዘርፍ ኃላፊ ሁሴን ታይብ በቁጥጥር ስር መዋል ነው። ታይብ ጥቃቱ ከመፈጸሙ ጥቂት ደቂቃዎች በፊት ታምም ያለው በሚል ሰበብ ከሃሜኒ ጋር የነበራቸውን ስብሰባ ጥለው መውጣታቸው ከፍተኛ ጥርጣሬ አሳድሮባቸዋል። እንዲህ ያሉ ሁኔታዎች የኢራን መንግስት ምን ያህል ውስጥ ጥቃት የተጋለጠ መሆኑን የሚያሳዩ ሲሆን የሀገሪቱ የሊቃውንት ምክር ቤት የሃሜኒን ተተኪ ለመምረጥ በከፍተኛ ጭንቀት ውስጥ ተሰብስቧል። የሃሜኒ ሞት ለ35 ዓመታት የዘለቀውን የምዕራባውያን ተቃውሞ፣ የኒውክሌር ፍላጎትና የተላላኪ ጦርነት ስትራቴጂን ያከተመ ሲሆን ኢራንን ለከፍተኛ ውስጥ ትግልና ለውጫዊ ግፊት አጋልጧታል። ዘ ጋርዲያን እንደዘገበው የዘመቻ ላለፉት 10 ዓመታት በሞሳድ የተከናወነው የሰርጎ ገብነት ስራና በአሜሪካ ድጋፍ የታጀበው የግድያ ተከታታይ ሂደት ውጤት ነው። በጀነራል ቃኔ የሚመራው የቁድስ ኃይል የኢራንን አክሲስ ኦፍ ዘ ሬዚስታንት በመገንባት ታጣቂዎችን በማስታጠቅና በአሜሪካና በእስራኤል ጥቅሞች ላይ ጥቃት በመሰንዘር ረገድ ከፍተኛ ሚና ነበረው። የጀነራሉ ግድያ ወሬ እውነት ሆኖ ከተገኘ ሀገሪቱ በእስራኤልና በባህረ ሰላጤው ሀገራት ላይ የሚሳኤል ጥቃት በመሰንዘር በምትሰጥበት በዚህ ወሳኝ ወቅት በራሷ ላይ ያደረሰችው ከባድ ወታደራዊ ሽንፈት ተደርጎ ይቆጠራል። የዓለም አቀፉ ማህበረሰብ ምላሽም የተለያየ ሲሆን የሺያ ማህበረሰቦች ለሃሜኒ ሞት ሀዘናቸውን ሲገልጹ፣ የኢራን ተቃዋሚዎች ግን ይህንን እንደ ስራ ለውጥ አጋጣሚ በመቁጠር ደስታቸውን እየገለጹ ይገኛሉ። የአሜሪካ ባለስልጣናት ፕሬዚዳንት ዶናልድ ትራምፕን ጨምሮ ጥቃቱ የኢራንን ግፈኛ እርምጃዎች ለመግታት ያለውን ፋይዳ አጽንኦት ሰጥተውበታል። ሆኖም ግን ባለሙያዎች ክልላዊ ያለመረጋጋት ሊራዘም እንደሚችል እያስጠነቀቁ ነው። በኢራን ላይ የሚከተለውን የአሜሪካ ስትራቴጂ በከፍተኛ ደረጃ በሚያባብስና ወደ አዲስ ምዕራፍ በሚያሸጋግር ሁኔታ የአሜሪካው ማዕከላዊ ደህንነት መስሪያ ቤት ሲአይኤ በኢራቅና በኢራን ድንበር ላይ የሚንቀሳቀሱ የኩርድ ታጣቂ ኃይሎች ላይ ያተኮረ መጠነ ሰፊ የትጥቅ ዝግጅት እያደረገ ይገኛል። የዚህ ስር ነቀል እንቅስቃሴ ዋነኛና ግልጽ ዓላማ በኢራን ውስጥ በስልጣን ላይ በሚገኘው ስርዓት ላይ የተቀናጀና አገራዊ ይዘት ያለው ህዝባዊ አመጽ እንዲቀሰቀስ ማነሳሳት እንደሆነ ታውቋል። ሲኤንኤን በጉዳዩ ላይ ጥልቅ መረጃ ካላቸውና ስሙ ካልተጠቀሰ ምንጮች ያገኘሁት ብሎ እንደዘገበው ይህ ሂደት ከኢራን ተቃዋሚ ቡድኖችና ከኢራቅ ኩርድ መሪዎች ጋር በመቀናጀት የሚከናወን ሲሆን ለታጣቂዎቹ አስፈላጊውን ወታደራዊና የቁሳቁስ ድጋፍ ማቅረብን ያካትታል። የከፍተኛ ወታደራዊና የደህንነት እንቅስቃሴ የመጣው የኢራን ከፍተኛ መሪ አያቶላህ አሊ ኻሜኒ መሞታቸውን ተከትሎ አሜሪካና እስራኤል በኢራን ላይ እያደረጉት ባለው ቀጣይነት ያለው ወታደራዊ እርምጃ መካከል ነው። ይህ መሪ አልባነት የታየበት ወቅት የእስልምና ሪፐብሊኳን ለጥቃት ይበልጥ የተጋለጠችና የተዳከመች እንድትሆን አድርጓታል። የስልታዊ ዕቅድ በዋነኝነት ትኩረቱን ያደረገው በኢራን ኩርድ የታጠቁ ቡድኖች ላይ ሲሆን እነዚህ ቡድኖች በብዛት በኢራቅ ኩርዲስታን ክልል ውስጥ በሺዎች የሚቆጠሩ ዝግጁ የሆኑ ተዋጊዎችን እየያዙ ናቸው። ግጭቱ ከተቀሰቀሰበት ጊዜ አንስቶ እነዚህ ኃይሎች የተለያዩ ይፋዊ መግለጫዎችን ሲሰጡ የቆዩ ሲሆን ለወታደራዊ እርምጃ ዝግጁ መሆናቸውንና የኢራን መደበኛ ጦር አባላትም ከገዢው ስርዓት እንዲከዱ ጥሪ ሲያቀርቡ ቆይተዋል። የኢራን አብዮታዊ ዘብ በኩርድ ይዞታዎች ላይ በተለይም ከኢራን ኩርዲስታን ዲሞክራሲያዊ ፓርቲ ጋር ግንኙነት ባላቸው ስፍራዎች ላይ ያነጣጠረ የድሮን ጥቃት በመሰንዘር ምላሽ ሰጥቷል። የዚሁ የዲሞክራሲያዊ ፓርቲ ከፍተኛ ባለስልጣን ለሲኤንኤን እንዳረጋገጡት ከሆነ በምዕራብ ኢራን ውስጥ የሚደረግ የምድር ላይ ወታደራዊ ዘመቻ በቅርቡ የሚጀመር ሲሆን ለዚህም ከአሜሪካና ከእስራኤል በኩል ሙሉ ድጋፍ እንደሚደረግላቸው ይጠበቃል። ፕሬዚዳንት ዶናልድ ትራምፕ በዚህ ሂደት ውስጥ በቀጥታ የተሳተፉ ሲሆን በትናንትናው ዕለት ከፓርቲው መሪ ሙስጠፋ ሄጅሪ ጋር እንዲሁም ውድ ከኢራቅ ኩርድ ባለስልጣናት ጋር በጉዳዩ ላይ መወያየታቸውን አክሲዩስ ዘግቧል። ሮይተርስ በዝርዝር እንደዘገበው የኩርድ ታጣቂዎች በኢራን ምዕራባዊ ግዛቶች ውስጥ በሚገኙ የደህንነት ኃይሎች ላይ ጥቃት ለመሰንዘር በሚያስችሉ ስልቶች ዙሪያ ከአሜሪካ ባለስልጣናት ጋር ሰፊ ምክክር አድርገዋል። እንደ ምንጮቹ ገለጻ የዚህ ስልታዊ እርምጃ ግብ የኢራን ጦርን በድንበር አካባቢ በማድከምና ትኩረቱን በመበተን እንደ ቴህራን ባሉ ዋና ዋና ከተሞች ውስጥ የሚገኙ ሰላማዊ ተቃዋሚዎች ያለምንም ስጋት እንዲንቀሳቀሱና እንዲደራጁ ምቹ ሁኔታን መፍጠር ነው። ይህ እንቅስቃሴ በከፍተኛ የኃይል እርምጃ የታፈነውን ህዝባዊ ተቃውሞ ዳግም ለማነሳሳት እየታለመም ነው። አንድ ስማቸው ያልተጠቀሰ የአሜሪካ ባለስልጣን የኩርድ ተዋጊዎችን ሚና ሲገልጹ በኢራን ውስጥ ትርምስን በመፍጠር የኢራን ወታደራዊ ሀብትና አቅም ከአቅም በላይ እንዲለጠጥ ማድረግና ምናልባትም ለእስራኤል ደህንነት የሚጠቅም የሰሜናዊ መከታ ቀጠና ወይም ባፈር ዞን መፍጠር እንደሆነ ገልጸዋል። በአሜሪካና በኩርድ ኃይሎች መካከል ያለው ታሪካዊ ትስስር ለዚህ አዲስ ተነሳሽነት እንደ መሰረት ሆኖ ያገለግላል። በኢራን፣ በኢራቅ፣ በቱርክ፣ በሶሪያና በአርሜኒያ ተበታትነው የሚገኙት ኩርዶች በቁጥር ከ25 እስከ 30 ሚሊዮን እንደሚገመቱ የሚታወቅ ሲሆን የተለያዩ ፖለቲካዊና አይዲዮሎጂያዊ ክፍፍሎችም አሉባቸው። የሲአይኤ ተሳትፎ ከበርካታ አስርተ ዓመታት በፊት የጀመረ ሲሆን ይህም በኢራቅ ጦርነትና በአይኤስ ላይ በተደረገው ዘመቻ ወቅት የታየ ኩርዶች ታማኝ አጋርነታቸውን ያስመሰከሩበት ሂደት ነው። በቅርብ ዓመታት ውስጥ በአሜሪካ የሰለጠኑ እንደ ኩርዲስታን ነጻነት ፓርቲ ያሉ ክፍሎች ከዓለም አቀፉ ጥምረት ጋር በመሆን አይኤስን ተዋግተዋል።
ሆኖም ፎርብስ እንደዘገበው ቀደም ሲል አሜሪካ ከኩርዶች ጋር በነበራት ግንኙነት ውስጥ እንደ አውሮፓውያን አቆጣጠር በ2019 በሱሪያ የታየው ድንገተኛ የጦር ማስወጣት ኩርዶች ተከዳን የሚል ስሜት እንዲያድሩባቸው ማድረጉ ይታወሳል። በወቅቱ የመከላከያ ሚኒስትር የነበሩት ጂም ማቲስ በዚያ ውሳኔ ምክንያት ስራቸውን መልቀቃቸው በኩርዶች ዘንድ ያለውን አለመተማመንና ቅሬታ የሚያጎላ ክስተት ነበር። በቅርብ ጊዜ ኩርዶች እያደረጉት ያለው የመዋሃድ ጥረት ለሲአይኤ ዕቅድ አዲስ ገጽታ ሰጥቶታል። 5 የኢራን ኩርድ ፓርቲዎች የጋራ ወታደራዊ እዝ ያለው ጥምረት መመስረታቸውን የፎርብስ ትንታኔ ያሳያል። የስብስብ በ39 የኢራን ኩርዲስታን ከተሞች ውስጥ አጠቃላይ የሥራ ማቆም አድማ በማደራጀት የመደራጀት አቅሙን አሳይቷል። የኩርዲስታን ነጻነት ፓርቲና የኩርዲስታን ነጻ ህይወት ፓርቲ ከ2014 እስከ 2025 ባሉት ዓመታት ውስጥ በኢራን አብዮታዊ ጥበቃ ይዞታዎች ላይ ለተፈጸሙ በርካታ ጥቃቶች ኃላፊነት ወስደዋል። ሆኖም የሲኤንኤን ምንጮች እንደሚጠቁሙት እነዚህ ቡድኖች ያለ ከፍተኛ የውጭ እርዳታ ቀጣይነት ያለው አመጽ ለማካሄድ የሚያስችል በቂ ሀብትና አቅም የላቸውም። በተጨማሪም የፒጃክ ቡድን ከአሜሪካ የአሸባሪዎች ዝርዝር ውስጥ ካለው ፒኬኬ ጋር ያለው ግንኙነት አሜሪካ ለቡድኑ የምታደርገውን ቀጥተኛ ድጋፍ በህግ ረገድ ውስብስብ ያደርገዋል። ከሎጂስቲክስ አንጻር ኩርዶችን ማስታጠቅ የጦር መሳሪያዎችን ለማጓጓዝም ሆነ ለወታደራዊ ዝግጅት የኢራቅ ኩርዶች ትብብርን የግድ ይላል። የኢራቅ ኩርዲስታን ክልል ዋና ከተማ የሆነችው አርቢል በኢራን ድንበር አቅራቢያ የሲአይኤ ደህንነት ቢሮና የአሜሪካ ቆንስላ ይገኛል። ሃሬትስ እንደዘገበው እስራኤል በኢራን የድንበር ወታደራዊ ይዞታዎች ላይ የምታደርገው ጥቃት ዓላማው ኩርዶች ወደ ኢራን ግዛት ሰርገው እንዲገቡ ለማመቻቸት ሲሆን የጥቃት በሚቀጥሉት ቀናት ይበልጥ እንደሚጠናከር ይጠበቃል። ታይምስ ኦፍ ኢንዲያ በበኩሉ ባለፉት ወራት ውስጥ ለሚካሄዱ ወታደራዊ ጥቃቶች ዝግጅት ይሆን ዘንድ ወደ ምዕራብ ኢራን የጦር መሳሪያዎች በሚስጥር ሲገቡ መቆየታቸውን ገልጿል። የኢራን መንግስት መገናኛ ብዙሃን ይህን እንቅስቃሴ ሽብርተኝነትን መደገፍ ሲሉ ኮንነውታል። የአብዮታዊ ጥበቃ ስር ጦር በሰጠው መግለጫ ማንኛውም አይነት የኩርድ ወታደራዊ ጥሰት ከኢራቅ ኩርዲስታን ክልል ጋር ጦርነት እንዲጀመር እንደሚቆጠር አስጠንቅቋል። ኒውዮርክ ፖስት እንደዘገበው የቱርክ መገናኛ ብዙሃን ግጭቱ ወደ ቱርክ ሊዛመት ይችላል በሚል ስጋታቸውን እየገለጹ ነው። ይህ ሁኔታ አሜሪካ በኢራቅ ከነበራት ልምድ ጋር ተመሳሳይ ሊሆን እንደሚችልም ጥያቄ እያነሱ ነው። የቀድሞ የአሜሪካ ባለስልጣናትም በጉዳዩ ላይ የተለያዩ አመለካከቶች አሏቸው። የሲኤንኤን ተንታኝና የቀድሞ የፔንታጎን ባለስልጣን አሌክስ ፕሊትሲስ ይህ እርምጃ በኩርድ አጋሮች በመታገዝ በኢራን ውስጥ የታጠቁ ኃይሎችን በመፍጠር ያልታጠቁ የኢራን ዜጎችን አቅም ለማጠናከር የተደረገ ጥረት ነው ብለውታል። በተቃራኒው የቀድሞ የውጭ ጉዳይ መስሪያ ቤት ባለሙያ ጀንጋቬቱ ይህ እርምጃ የኢራቅን ሉዓላዊነት ሊያዳክምና ተጠያቂነት የሌላቸውን ታጣቂዎች በድንበር አካባቢ እንዲጠናከሩ ሊያደርግ ይችላል ሲሉ አስጠንቅቀዋል። በኩርድ አንጃዎች መካከል ያለው ክፍፍል ለዚህ እቅድ ሌላኛው ትልቅ ፈተና ነው። በመካከላቸው ያሉ የጥቅም ቅጅትና ታሪካዊ ባላንጣነት የተቀናጀ እርምጃ እንዳይኖር እንቅፋት ሊሆን እንደሚችል የትራምፕ አስተዳደር ባለስልጣናት በሚስጥር ገልጸዋል። በውይይቱ ላይ የተሳተፉ ምንጮች እንደሚሉት ኩርዶቹ ሙሉ በሙሉ ወደ እርምጃ ከመግባታቸው በፊት ከዋሽንግተን አስተማማኝ የፖለቲካ ዋስትና ይፈልጋሉ። ከዚህም በተጨማሪ የኢራን አጠቃላይ ተቃዋሚዎች እንቅስቃሴ ሁኔታውን ይበልጥ ውስብስብ ያደርገዋል። የፋርስ ብሔርተኝነት ኩርዶችን እያገለለ መምጣቱ ኩርዶችን እንደ ብቸኛ የተደራጀ ኃይል ባይለይባቸውም ከሌሎች ብሔረሰቦች ጋር ሰፊ ጥምረት እንዳይፈጥሩ ገድቧቸዋል። ይህ በሲአይኤ የሚመራው ጥረት በአሜሪካና በኢራን መካከል ባለው ፍጥጫ ውስጥ ወደ ውክልና ጦርነት መሸጋገሩን ያሳያል። ይህም ግጭቱን ከአየር ጥቃቶችና ከባህር ኃይል ውጊያዎች ባለፈ ረጅም ጊዜ እንዲወስድ ሊያደርገው ይችላል። ምንም አይነት ይፋዊ ምድር ላይ ወታደራዊ እርምጃ ያልተጀመረ ቢሆንም የዚህ ሂደት ውጤት በአሜሪካ ቁርጠኝነትና በኢራን የአጸፋ እርምጃዎች ላይ የተመሰረተ ይሆናል። እቅዱ ከተሳካ በኢራን ስርዓት ላይ ያለመረጋጋትን ሊያፋጥን ይችላል። ካልተሳካ ግን እንደ ኢራቅና ቱርክ ያሉ ጎረቤት ሀገሮችን ወደ ግጭት በመሳብ ቀጠናዊ ቀውስ ሊያስከትል ይችላል። እስራኤል ሃዮም እንደዘገበው የዚህ ስትራቴጂ ግብ የኢራን ጦርን በድንበር አካባቢ እንዲጠመድ በማድረግ በመካከለኛው የሀገሪቱ ክፍል ህዝባዊ አመጽ እንዲቀጣጠል ማድረግ ቢሆንም አሁን ያለው የተከፋፈለ ፖለቲካዊ ገጽታ የእርምጃ ከፍተኛ አደጋ ያለበት ቁማር መሆኑን ያሳያል።